ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ተመልሼላችሁ መጥቻለሁ ማለት ነው። ሁላችሁም እንግዲህ ትወዱታላችሁ ያልኩትን ቪዲዮ ነው፣ ያስተምራል ያልኩትን ቪዲዮ ይዤላችሁ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ያለ ህዝነት ረህመት አይለያችሁ። ሁላችሁም ለሀገራችሁ ያብቃችሁ ምኞቴም ዱዓዬም ነው። ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ኢንሻአላህ ዛሬ ደግሞ ይዤላችሁ የመጣሁት ቪዲዮ በጣም አስተማሪ ያልኩትን ቪዲዮ ይዤላችሁ መጥቻለሁ ወደ እናንተ። እንግዲህ ሁላችንም በስደት ዓለም ነው ያለነው። ስደት በቃ ብሎ ለሀገራችን ያብቃን በድጋሚ እና ዛሬ ይዤላችሁ የመጣሁት ቪዲዮ ምንድነው? ሁላችንም ስደት ላይ ስንኖር ለቤተሰብ እየረዳን ለራሳችን ሳንል ነውና የምንኖረው። ሂደን ሀገራችን ምን እንሰራል ብንገባስ እንዴት እንሆናል እያልን ብዙዎቻችን እየተጨናነቅን ነውና እንግዲህ ዋና የሰው ልጅ ጤና ነው። ትንሽ መንቀሳቀሻ የሰው ልጅ ካለው ባለው ነገር ተብቃቁቶ መኖር ይቻላል። በነገራችን ላይ ኢትዮጵያ ያለ ሰው ኑቶለ የሚል የለም። አሁን ኑሮ ውድነት ነው እንዴት ብላችሁ ምናምን ነው የሚሉትና እዚህ ሀገር ምንም ቢሆን ምንም አይሞላም። ይህንን አሳክቼ እሄዳለሁ ስትሉ ሌላ ዙርፍ ይመጣል። ያን ዙርፍ ስትሸፍኑ ደግሞ ሌላ ነገር ይመጣልና በጣም አስቸጋሪ ነው። ብዙዎቻችን ጠፍተን የምንሰራ ሰዎች ሀላይ ጋማ ማለት ነው ቢያንስ 10 ምናምን ዓመት ከዚህ ሀገር እንኖራል። ግን እኛ ዲካም እንጂ ፋይዳ የለውም እና እዚህ ሀገር ስንኖር ብዙ አመታት እናስቆጥራል። ከመቶ አንድ ነው ቤት ሰርቶ ያው የራሱን ህይወት ጀምሮ ያለው ማለት ነው። ብዙ ግን ቤተሰብ እየረዳ ልምጣ እንኳን ሲባሉ እንዲያትመጡ ገና ምን አድርጋችሁ እንደዚህ ሳታረጉ የከሌሌ እንደዚህ ብሎ ምናምን ይባላል። ግን እዚህ ሀገር እኮ የኖርነው እድሜያችን በጣም ብዙ ነው። እኛ ካሁን በኋላ የምንኖረው እድሜያችን በጣም አጭር ነው ማለት ነው። ምክንያቱም ካሁን በኋላ የሰው ልጅ ኖረ ቢባል 50 ምናምን ከዛ በላይ ሰው እየኖረ አይደለም። ምክንያቱም ብዙ ልጆች ያው በእርግጥ ሁሉም ነገር በፈጣሪ ነው፣ አጭር ነው እድሜያችን። ስለዚህ ብዙዎቻችን ልጅ ሳይኖረን እዚህ ሀገር እየባደርን ነው። እንደገና ደግሞ ልጅም ኑሮን እዚህ ሀገር ለልጆቻችን እያልን ብዙ ነገር ግፍና መከራ እያሳለፍን ነው። ስለዚህ ውድ እህቶቼ የምነግራችሁ ነገር ቢኖር ሁላችሁም ወደ ሀገራችሁ ገብታችሁ በሀገራችን በትንሽዬ ነገር ትልቅ መድረስ እንችላል ማለት ነው። የሰው ልጅ ቢታመምም ቢደሰትም በሀገር ላይ ነውና በሰው ሀገር የሰው ሀገር አይሆንም። ሁላችሁም ለሀገራችሁ ገብታችሁ በትንሽ ነገር መስራትና መለወጥ ይቻላል ማለት ነው። የሰራ ሰው እዚህ ሀገርም ሆነ ውጭ ማነው ኢትዮጵያም ሆነ ለመስራት ልቡን እንትን ያለው ያሳመነው ሰውዬ ሀገርም ሆነ እዚህ ሆነ ሰርቶ ይለወጣል በማንኛውም ነገር ማለት ነው። ለምሳሌ እኔ እንዴት የማውቃት ልጅ ነበረችና ማሻአላ በቅርብ ሂዳ ሀገር እዚህ ስትሄድ ቤተሰብ እንዲያትመጭ እያላት ነው የሄደውና እሷ ግን ምንም ይሁን ምንም በሀገሬ ብላ ትንሽም ያማት ነበረ። ጤናዬም ተመልሶልኝ ከፈጣሪ በታች ሀገሬ እንደሆንኩ ልሁን ብላ ነበር ሄደችው። እኔ ራሱ እየፈራሁ ነበረ ስትሄድና አሁን ላይ ያለይበት ነገርና በፊት እዚህ ሀገር ያለይበት ጭራሽ ምድርና ሰማይ ነው። ጭራሽ አይገናኝም ማለት ነው። ምክንያቱም አሁን እሷ ዶሮ እርባታ ከፍታ ዶሮ እያረባች በቀን ብዙ መሻአላ ገቢ አላት ማለት ነው። አይደለም ለራሷ ለቤተሰቦቿ ምዛ ሆና እየረዳች ነው። አንደኛ አፊዋም ተመልሶ፣ ሁለተኛ በሀገሯ ላይ ሰርታ እየተለወጠች ነው። ሲጀመር እዚህ ሀገር የኖረችው እና ሀገሯ ገብታ በጣም ተለውጣ ነው ያለችው ማለት ነው። እኔ ራሱ ለመሄድ አስብና እፈራለሁ እስከዛሬ ማለት ነው። አሁን ላይ ግን ሀገር ሂዶ መስራትና መለወጥን በሷ ስላየሁኝ መኖርን በሷ ስላየሁኝ የምር እዚህ ሀገር ስትኖር ምንም ነገር የላትም። አስለን ትሰራለች። ግማሽ ሐኪም ቤት ነው፣ ግማሽ ቤተሰብ ነው የምትረዳውና የአንገት መግቢያ ራሱ የላትም ነበረ ተከራይታ እየኖረች። ግን አሁን ላይ ከገባች እንግዲህ ቢያንስ አመት ሆኗታል። አሁን ላይ ያለይበት ጭራሽ ምድርና ሰማይ ነው። እስቲ ለኔ እዚህ አሁን አመት የሰራሁት ያው በግማሹም ስራ በወጣም በግማሹም ብሰራም እዚህ ሀገርና ኢትዮጵያ የሰራዩ ጭራሽ የኔና የሷ ያመቱ የምር ጭራሽ ምድርና ሰማይ ነው የማይገናኝ ነው ማለት ነው። ስለዚህ
ሁላችንም ነገ ሌላ ቀን ስለሆነ ሀገራችን ገብተን ምን እንሰራል ብለን የምናስብ ብዙዎቻችን አለንና ለሀገራችን ለመግባት ሁላችንም እንጓጓ ማለት ነው። ምክንያቱም እዚህ ሀገር አይሞላም፣ ጭራሽ አይሞላም ሲጀመር ማለት ነው። እዚህ ሀገር 15 ዓመት 20 ዓመት ሰው ኑሮ አያልፍለትም። ያው ነው ኑሮ ያው ነው በቃ። ምክንያቱም ቤተሰብ እየተረዳ እስቲል እንኳን ለራሳችን ህይወት ጀምረን የራሳችን ህይወት ቢኖረን ያ ህይወት ይፈልጋል ገንዘብ። ለምሳሌ ትዳር እንኳን ኑሮን ትዳራችንም ባለቤታችን እዛ ቢሆን ወይ እዚህ ቢሆን ዙሮ የሆነ ቤት ለመስራት አንዲ ነገር ወጪ ያስፈልገዋል። በአሁኑ ሰዓት ቤት ስትሰሩ እስቲል ቤተሰብ እንኳን ቢሆን በነፃ የሚሰራ ሰው የለም። ምክንያቱም ለነሱ የሻይ ያላችሁ የነሱን አስቤዛ እየሸፈናችሁ እንጂ ዝም ብሎ እስኪ የልጄ ነው ወይንም የወንድሜ የእህቴ ነው ብሎ የሰው ልጅ ጉንብስ ቀጥ ብሎ የሚሰራ ሰው የለም በአሁኑ ሰዓት ማለት ነው። ሁሉም ነገር በገንዘብ ላይ ሆኗል። ስለዚህ እኛ ደግሞ ይሄንን እያልን እድሜያችንን እያሳለፍን እንደ ባልንጀሮቻችን ወይንም እንደ ጓደኞቻችን ልጅ መውለድ እየፈለግን ትዳር መያዝ እየፈለግን በአሁኑ ሰዓት ትዳር ያው መርቀስ ስጣይ ነው ወይንም ከላይ ሲጽፍልን ነው እንጂ ትዳሩ ሲጀምር ተመትቷል የለም። ግን ቢሆንም ያም ቢሆንም ዙሮ ሀገራችን ገብተን የቢያንስ እዚህ ሀገር ያሳለፍንበትን እድሜያችንን አንድ ሊሁለት ሊወልድ ልጆቻችን ነገራ ቀሪ ዘመናችንን በደስታ በፍቅር ብንኖር የተመረጠ ነው ወይንም የተሻለ ነው ብዬ አስባለሁ ማለት ነው። እና ይሄንን ምክር ያመጣሁት ለስደት ያለነው እህቶቼ ሀገር ገብተን ምን እንሰራል ብለን ሳናስብ ሀገር ገብተን በሀገራችን ምንም ይሁን ምንም ሰርተን እንኖራል ብለን ለማሰብ እንሞክር ማለት ነው። ምክንያቱም ድካም እንጂ ምንም ለውጥ ስለሌለው ማለት ነው። ሁላችንም ያው የምናውቀው እንግዲህ ህፃን ሆኖ ወጥቶ አሁን ላይ ያለንበትና በፊት ያለንበት አንድ ስላላደል ስደት ላይ ደክመን ሀገራችን ስንሄድ እንዴት ብለን መስራት እንችላለን እንደክም እና ሁላችንም ያው በእርግጥ ድካም ላይ ብንኖርም ድካም ላይ ብንሆንም ሀገራችን ሂደን ቢደክመንም በሀገራችን ይሻላል። ምክንያቱም አገርን የመሰለ ነገር የለም። ሀገር ያኔ በፊት ሁሉም ነገር ርካሽ ነበረ፣ አሁን አይቻልም። እንዴት ተብሎ ነው መስራት የሚቻለው ምናምን ይባላል። ሲጀመር በፊትም ሆነ አሁንም ሆነ ኑሮ ያው ነው በቃ ውድ ሆነ ይባላል። ያው ገንዘቡን እዚህ ሀገር የተላከው ብር በሺህ ተልኮ ምንም ፋይዳ የለው። ምክንያቱም ሀገራችን ውድ ስለሆነ። ግን ሀዛው ሀገራችን ስንሰራ በሀገራችን ላይ ስንሆን ምን ያህል ገንዘብ አድክሞ እንደሚያመጣ ምን ያህል ድካም እንዳለው ስለምናቅ ተጠንቅቀን እንጠቀማለን ማለት ነው። ኢስራፍ ራሱ አናረግም። ግን እዚህ ሀገር ቤተሰብ ያለው ሀገር ላይ ያለ ሰው ግን ትልክልናል ልጄ ይልክልኛል ይላል። ግን እሱ እኮ ስንት ደክሞ ስንት ሆኖ እንደሚያመጣው ገንዘቡን አያው። ስለዚህ ውድ እህቶቼ ለሀገራችን ለመግባት ሁላችንም እንጓጓ፣ እንሰብ። ሀገራችን ገብተን ምንም ይሁን ምንም እንሰራል ማለት ነው። በአሁኑ ሰዓት ሁሉም ነገር ቴክኖሎጂ ረቅቋል ማለት ነው። ለምሳሌ በፊት ቲክቶክም ስላልነበረ ቲክቶክ ራሱ እንዴት እንደሆነ ምን እንደሆነ የሚያቀሰው የለም ነበር። አሁን ላይ በቲክቶክ ራሱ ማስታወቂያ ብዙ ሰዎች ተለውጠው ላይ ደርሰው እያየን ነው። ስለዚህ ሁላችንም ለሀገራችን ያብቃንን፣ ለሀገር ለመግባት እንጓጓ እላለሁ ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሀባይቢ አበረታቱኝ። በቀጣይ ቪዲዮ ተመልሼ እስከምመጣላችሁ ድረስ ሁላችሁም ሰላም ሁኑልኝ፣ ሰላም ቆዩልኝ። አዲስ የሆናችሁ ለቤቴ ሰብስክራይብ እያደረጋችሁ ተቀላቀሉ። በኮሜንታችሁ ከችላለሁ ቤታችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።